በመጀመሪያም አርዕስተ ዜናዎችን እናሰማችሁ። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተጎዱ ተገለጸ። 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የሀገሪቱ መከላከያ ሚኒስቴር ገለጸ። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም አንድ አምስተኛ ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ በሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታወቀች። ዩክሬናውያን ሕፃናት ታግተው በግዳጅ ወደ ሩሲያ መወሰዳቸው ሰብአዊነት ላይ የተፈጸመውን ወንጀል እንዲሁም የጦር ወንጀል መሆኑን የመንግስታቱ ድርጅት ገለጸ። የጸጥታው ምክር ቤት ከኢራን ጦርነት ጋር በተያያዘ የቀረቡለት ተፎካካሪ ረቂቆች ላይ ድምፅ ሊሰጥ ነው ተባለ። የተባበሩት መንግስታት የጸጥታው ምክር ቤት የኢራን ጦርነትና በቀጠናው ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን ተፎካካሪ የውሳኔ ሀሳቦች ዛሬ በሚደረገው ስብሰባ እንደሚያጸድቅ ይጠበቃል። ለ6 ዓመታት ተቋርጦ የነበረው የቻይና ሰሜን ኮሪያ የባቡር መንገድ መከፈቱ ተገለጸ። ውድ የቻናላችን ተከታታዮች ሰብስክራይብ በማድረግ ወቅቱን የጠበቁ ታማኝ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቱን ይጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ወደ ዝርዝር መረጃዎቹ ወሰድናችሁ። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተጎዱ ተገለጸ። 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የአገሪቱ መከላከያ ሚኒስቴር ገለጸ። የሚኒስቴሩ መስሪያ ቤት ቃል አቀባይ ሻን ፓርሙል ባወጡት መግለጫ ኦፕሬሽን ኢፒክ ፊውር ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸሙት ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ የሰራዊት አባላት ተጎድተዋል ብለዋል። እንደ ፔንታጎን መረጃ ከእነዚህ ውስጥ አብዛኞቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያህል የሰራዊት አባላት ወደ መደበኛ ስራቸው ተመልሰዋል ብለዋል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል፣ ከፍተኛ ደረጃ ያለው ሕክምና እያገኙ ነውም ብለዋል። በአሜሪካና እስራኤል ዘመቻ የተከፈተባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኘው አሜሪካ የጦር ሰፈሮችን ኢላማ አድርጋለች። ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመው የድሮን ጥቃት 6 አሜሪካውያን መገደላቸው ይታወሳል። ከጦር ሰፈሮችም በተጨማሪ ኢራን በባሕረ ሰላጤው ሀገራት የሚገኙ ሆቴሎችን፣ አየር ማረፊያዎችን፣ የነዳጅ መሠረተ ልማቶችንም አጥቅታለች። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም አንድ አምስተኛ ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ በሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታወቀች። የአሜሪካ ሕዝብ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ብሏል። ማዕከላዊ ዕዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮውንም ለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎቹ አማራጮችን እያዘጋጀ እንደሆነ ዋይት ሀውስ ገልጿል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ነው። አንድ ከፍተኛ የኢራን የደህንነት ኃላፊ ግን ሀገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሄግሴት አሜሪካ የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘች ተናግረዋል። የኢራን ባህር ኃይልን ማውደም እና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከልም ተጠቅሷል። ባለፉት 24 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበም ገልጸዋል። የአሜሪካ ጥምር ጦር አዛዡ ሊቀመንበር የሆኑት ጄኔራል ዳን ኬይኒም በተመሳሳይ የኢራን ባለስቲክ ሚሳይል ጥቃቶች ቁጥር እየቀነሰ መምጣቱንም ገልጸዋል። ጥቃቶቹ ከተጀመረበት ጊዜ አንጻር 90 በመቶ ቀንሰዋል። አንዳንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻው ከተጀመረ ወዲህ በ83 በመቶ ቀንሰዋል። የመከላከያ ሚኒስትሩ ሄግሴት ጦርነቱ ሊያበቃ የሚችልበትን ጊዜ ከመግለጽ ተቆጥበዋል።
አቅማችን ማለቂያ የለሽ ነው ያሉት ሚኒስትሩ ጦርነቱ ምን ያህል ይቆያል የሚለው የሚወስነው ግን ፕሬዚዳንቱ እንደሆነም ገልጸዋል። ዩክሬናውያን ሕፃናት ታግተው በግዳጅ ወደ ሩሲያ መወሰዳቸው ሰብአዊነት ላይ የተፈጸመ ወንጀል እንዲሁም የጦር ወንጀል መሆኑን የመንግስታቱ ድርጅት ገለጸ። በዩክሬን ምርመራ ያደረገው ዓለም አቀፍ ገለልተኛ ኮሚሽን እንዳለው ሩሲያ በቁጥጥር ስር ካዋለቻቸው የዩክሬን ግዛቶች በሺዎች የሚቆጠሩ ሕፃናት ወስዳለች ብለዋል። በዚህም ፕሬዝዳንት ቭላዲሚር ፑቲን በቀጥታ ተሳታፊ መሆናቸው ግልጽ ነው ሲል ኮሚሽኑ አስታውቋል። ወደ 20 ሺህ የሚጠጉ ሕፃናት በህገወጥ መንገድ ወደ ሩሲያና ቤላሩስ መወሰዳቸውን ዩክሬን ገልጻለች። የተመድ ኮሚሽን በአውሮፓውያኑ 2025 በሩሲያ የተወሰዱት 1500 ሕፃናት ላይ ጉዳዩን መርምሯል። ከሕፃናቱ 80% የሚሆኑት የት እንዳሉ ወላጆቻቸው የማያውቁ ሲሆን እስካሁን ድረስም ወደ አገራቸው አልተመለሱም ብሏል። ተመድ እንዳለው በሕፃናቱ ላይ የተፈጸመው የግዳጅ ስወራና ያለ ምክንያት ወደ አገራቸው ሳይመለሱ እንዲቆይ ማስገደድ ሲሆን ይህም በሰብአዊነት ላይ በሚፈጸም ወንጀል እንዲሁም በጦር ወንጀልነት ይፈረጃል ብሏል። አብዛኞቹ ሕፃናት ይኖሩ የነበረው ሩሲያ በቁጥጥር ስር ባዋለቻቸው ዶንተክስ እና ሉሃንስ በተባሉ የዩክሬን ግዛቶች ነውም ተብሏል። ሩሲያ ሕፃናቱን ከዩክሬን ግዛት የወሰደችው በዩክሬን ጥቃት ሊፈጸምባቸው ይችላል በሚል መሆኑን ተመድ ገልጿል። ሕፃናቱ ሩሲያ ከተወሰዱ በኋላ ከተለያዩ ቤተሰቦች ጋር እንዲኖሩ ተደርገው የሩሲያ ዜግነትም ተሰጥቷቸዋል ተብሏል። የጸጥታው ምክር ቤት ከኢራን ጦርነት ጋር በተያያዘ የቀረቡለት ተፎካካሪ ረቂቆች ላይ ድምፅ ሊሰጥ ነው። የተባበሩት መንግስታት የጸጥታው ምክር ቤት የኢራን የጦርነትና በቀጠናው ያለውን ተጽዕኖ በተመለከተ በተለያዩ ወገኖች የቀረቡለትን ተፎካካሪ የውሳኔ ሀሳቦች ዛሬ በሚደረገው ስብሰባ እንደሚያጸድቅ ይጠበቃል። በባህረ ሰላጤ ሀገራት ለምክር ቤቱ የቀረበው የመጀመሪያው ውሳኔ ኢራን ዮርዳኖስን ጨምሮ በቀጠናው ሀገራት ላይ የምትፈጽመውን የአጸፋ ጥቃት የሚያወግዝ ነው። በምክር ቤቱ የኢራን አጋር የሆነችው ሩሲያ ደግሞ ይህንን የሚፎካከር ረቂቅ አቅርባለች። ኢራንን፣ እስራኤልንም ሆነ አሜሪካን በስም የማይጠቀሰው የሩሲያ ረቂቅ በንጹሐን ላይ የሚፈጸሙ ጥቃቶችን በሙሉ ያወግዛል። ሁሉም አካላት ውጊያ እንዲያቆሙና ወደ ድርድር እንዲመለሱም ያሳስባል። የጸጥታ ምክር ቤቱ ጦርነት እንደተጀመረ ካደረገው አስቸኳይ ስብሰባ በኋላ የውሳኔ ሀሳቦች ላይ ድምፅ ሲሰጥ ይህ የመጀመሪያው ይሆናል። በመጀመሪያው ስብሰባ ላይ ንግግር ያደረጉት አንቶኒዮ ጉቴሬዝ እስራኤልና አሜሪካ በኢራን ላይ የፈጸሙት ጥቃት እንዲሁም ኢራን በቀጠናው ሀገራት ላይ የወሰደችው የአጸፋ ምላሽ የተመድን ቻርተር የሚጥስ እንደሆነም ገልጸው ነበር። አሁን የቀረበውን ረቂቅ ከ90 በላይ ሀገራት ድጋፍ ሰጥተውታል። ረቂቁ በኢራንና በአጋሮቹ አማካይነት በባሕረ ሰላጤው ሀገራት እንዲሁም ዮርዳኖስ ላይ የሚፈጸመው ጥቃትና ዛቻ በአስቸኳይ እንዲቆም ይጠይቃል። በተጨማሪም ኢራን ወሳኝ በሆነው የሆርሙዝ ወሽመጥ በኩል የሚደረገውን ዓለም አቀፍ ጉዞ ለመዝጋት ወይም በጉዞው ላይ ጣልቃ ለመግባት የምትወስዳቸውን ማንኛውንም እርምጃ ወይም ማስፈራሪያም ያወግዛል። ለ6 ዓመት ተቋርጦ የነበረው ከቻይና ወደ ሰሜን ኮሪያ የሚወስደው የባቡር መስመር መከፈቱ ተገለጸ። ከነገ ሐሙስ ጀምሮ በሳምንት ለ4 ቀናት ከቤጂንግ ወደ ፒዮንግያንግ የሚያደርሰው የባቡር ጉዞ ይጀምራል። ጉዞው ተቋርጦ የነበረው በኮሮና ቫይረስ ወረርሽኝ ምክንያት ሲሆን ዳግመኛ መጀመሩ የሁለቱን ሀገራት ወዳጅነት እንደሚያጠናክርም ተገልጿል። ከወረርሽኙ በኋላ ቻይና ወደ መደበኛው የዕለት ከዕለት እንቅስቃሴ ብትመለስም ሰሜን ኮሪያ ገደቦቹን ለማንሳት ጊዜ ወስዶባታል። ከአውሮፓውያኑ 2024 ወዲህ ወደ ሰሜን ኮሪያ የሚገቡ የቱሪስቶች ቁጥር ቀስ በቀስ ከፍ እንዲል ተወስኗል። ከቤጂንግ ወደ ፒዮንግያንግ በሚወስደው ባቡር መሳፈር የሚችሉ ዓለም አቀፍ ተጓዦች ቁጥር አሁንም ውስን እንደሚሆኑ ተገልጿል። አንዳንድ የጉዞ ወኪሎች እንደገለጹት እስካሁን ድረስ ለነጋዴዎችና ቱሪስቶች በቂ የባቡር ትኬት ይፋ አልተደረገም፣ የባቡር ትኬቱም ለመግዛት ቪዛም ያስፈልጋልም ብለዋል። ኤፍፒአይ እንደዘገበው አሁን ላይ ቪዛ ያላቸው በሰሜን ኮሪያ የሚኖሩ ወይም ቤተሰብ የሚጠይቁ ቻይናውያን ናቸው። ሌሎች ግን ምንም አይነት ቪዛ እንደሌላቸው አረጋግጧል። ውድ ተመልካቾቻችን ለሰዓቱ ይዘንላቸው የመጣናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።